አሁን በተለይ ሴቶች ተጠንቀቁ። ሴቶች በተለይ አንቺ የልቤ ንግስት ይላል ውሸቱን እንጀራ እኔ አንቺን ካላየሁ እኮ አንቺ ስልክ ካላነሳሽ እኮ እኔ እንጀራም አይበላኝም ውሸቱን ሽንገላ ማለት ይሄ በቃ የልቤ ንግስት አሁን ያንተ ልብ ድንች ያስቀምጣል እንኳን እሷ ውሸት ነው ይሄ ሽንገላ ማለት ይሄ ነው። እናንተ ደግሞ ይሄን ትቀበላላችሁ ሴቶች። እኔ እንግዲህ መጽሐፍ የሚለውን ነው እኔ እንቅጭንቅጫን ነው የምናገር። ሰውየው እንቅጭንቅጫው ላልቀስበት እንዳለው ማለት ነው። እና መጽሐፍ ነው እኮ ያለው። ሴቶች ብዙ ጊዜ እንዲህ ሲላችሁ በጣም የተወደዳችሁ ነው የሚመስላችሁ እናንተ አስተውሉ። እንዲሁም በዚህ ትምህርተ ዋት መጽሐፈ ኪዳን የሚባለው ቤተክርስቲያናችን መጽሐፍ ለሴቶችና ለወንዶች ሴቶችን ይኸው እንግዲህ ኃጢአት የመጣ በእናንተ ምክንያት ነው። እውነት ነው አይደል? ይሄ ነገር እንተማመን አይደል? አዎ። ግን በእናንተ ምክንያት ቢመጣ ንጽሕት ክብርት ድንግል በሆነች በእመቤታችን በኩል ደግሞ ክሳችሁናል። እሷን አመስግኑልኝ። በእውነት የእናንተ መመኪያ የሁላችንም እናት ነው። እና ይኸው ሴቶች ብዙ ጊዜ ከንቱ ውዳሴ ይጠልፋቸዋል ወጣቶች። አሁን ሽንገላ ከንፈር ሽንገላ አበዛ ፀጉርሽ ሲያምር ስትባል እንደውም አሁን እኮ ባለፈው አዘንገጥሞ ይቆርጨው ነው እንጂ እዚህ ጋር ነበር የሚደርስ ብላ ትጨምርበታለች። እጅሽ ጥፍርሽ ያምራል ስትባል ስራ ብትጨበት ይኸው የሴት ኃጢአቷ በጀሮዋ። እስኪ በሉ ሴቶች ብቻ የሴት ኃጢአቷ በሉ በጀሮዋ። ከማን ተማራችሁት? ከእናታችን ሔዋን። ንግሥተ ሰማይ ወምድር ሲላት ዲያብሎስ አዎ ይገባኛል አለች። በጆሮዋ ሰራችሁ። በሉ ደግሞ ወደኛ ልምጣ። የወንድ ኃጢአቱ በሉ አትስጎምጎሙ፣ በደንብ ተናገሩ። የወንድ ኃጢአቱ በአይኑ በምኑ ወንድ በምኑ ኃጢአት ይሰራል? ሴቱ በምኑ ኃጢአት ይሰራል? በጆሮ። አያችሁ፣ ጆሮና አይንን አጋጥመን ደምረን ኃጢአት እንሰራለን በጋራ ማለት ነው። የእናንተ ከንቱ ውዳሴ ጠልፎ ሊጥላችሁ ነው። እኛን አፍጥጦ ማየት ጠልፎ ሊጥለን ነው። እንቅጩን ነው መጽሐፍ ነው የሚለው። እናንተን ምን አለ? ሴቶችን አጽንኑ አዛሪክሙ፣ ሴቶች ጆሮአችሁን አደንቁሩ አለ። ወንዶችን ደግሞ አኡሩ አዕይንቲክሙ፣ ጆሮአችሁን አደንቁሩ። ለምን ካለ ሔዋን በጆሮዋ ምክንያት የዲያብሎስን ሽንገላ ሰምታ በለስን ቆርጣ አመጣች። ከዛ ዲያብሎስ ያ የበለሱን ፍሬ ተመለከተው። ሲመለከተው ጎመጀበት። አዳም መጀመሪያ ኃጢአት የሰራ ሔዋን እጇ ላይ በለስን ስታሳየው ባይኑ አይቶ ሁለቱም ይሄ ነገርማ ጥበብ ይገልጣል ብሎ ጎምጅቶ ነው ኃጢአት የሰራ። ያ ውርስ ለእኛ ተረፈ። ወጣቶች፣ ለእኔና ለእናንተ ወንዶች የሔዋን ውርስ ለእናንተ። የጆሮ ችግር አሁንም አለ። ጆሮአችሁን ጠብቁ፣ እኛም አይናችንን እንጠብቅ። ብዙ ጊዜ ወጣቱ የሱ ያልሆነችውን መመልከት እንወዳለን። እውነት አሰብ ይሄንን አድርገን ዝም አለን። እናንተ ጆሮአችሁ ችግር አለበት። ይሄንን አድርጋችሁ ጆሮአችን በመንፈሳዊ ትምህርት እንዲታከም፣ አይናችንን በመንፈሳዊ ትምህርት እንዲታከም እግዚአብሔር አምላካችን በጎ ፈቃዱ ይሁንልን። ያልወደድነውን እንደምንወደው ማድረግ ትክክል አይደለም። ይሄን ሁሉ አድርገን ግን ዝም አለን። እግዚአብሔር አንድ ቀን ከንፈራቸው እውነትን ያወራል፣ አፋቸው በጎ ነገር ይናገራል ብሎ እግዚአብሔር ዝም አለን። ስለዚህ አንደበታችንን ከንፈራችንን ጠብቀን እንድንኖር እግዚአብሔር ይርዳል። ተመልከቱ፣ ሰረቅነ ዝም አለን፣ ዘሞትነ ዝም አለን፣ አፋችን ክፉ ተናገረ ዝም አለን፣ አንደበታችን ክፉ ነገር ሽንገላን አዘጋጀ ዝም አለን። ትነብር ወተሐምዮ ለእኹከ፣ ቁጭ ብለህ ወንድምህን አማኸዋል። ማንን? ወንድምህን። አሁን ርሳችን እኮ ነው እንበላለን። ቁጭ ብለህ ወንድምህን አማኸው፣ ቁጭ ብለህ እህትሽን አማሻት፣ ቁጭ ብለህ ቤተክርስቲያንን ሁሉ ሳይቀር እናማለን እኮ እኛ ወጣቶች። አንዳንዴ መልአክ ሲሳታት እኔ ችግር ሲኖርብኝ እንዲሁ ቤተክርስቲያን እንዲያረግ፣ ቤተክርስቲያን በእኔ አትለካም። እንዳትሳሳቱ። ቤተክርስቲያን በአንዱ ዘማሪ አትለካም። ቤተክርስቲያን በአንዱ ሰባኪ አትለካም። ቤተክርስቲያን ናት። አትሳሳቱ። ሲጀመር ቤተክርስቲያን ጥንቅቅ ብላ ያለቀች የተሰራች ናት። እኔ ላይ የምትሳሳተው አንዱ ጓደኛዬ ላይ የምትሳሳተው። መጨረሻ ለእናት ልጅ እንቅፋት መሆን ማለት ለኦርቶዶክስ ልጅ ማለት ለተዋሕዶ ልጆች፣ ለእናት ለጊዜው እንደ አቤልና እንደ ቃየል እርስ በርሳችን እንገፋፋለን ያንድ ሰው ልጆች። ነገር ግን የአንዲት ተዋሕዶ ልጆች ሆኖ ደግሞ ተከባብሮ መኖር
መረዳዳት፣ መደጋገፍ፣ በምድር እንወደዳለን በሰማይ ዋጋ እናገኝበታለን ብሎ ማለት ይህንን ሁሉ አድርገህ ዝም አልሁ አለ እግዚአብሔር። አቤት ዛሬ ስንቱን ስራ ሰርተን በወጣትነት ዘመናችን ወጣትነታችንን ለበጎ እናውለዋለን ስንል ክፉ ስራ ሰርተን እግዚአብሔር ግን ዝም አለ። እስኪ እንደው እግዚአብሔር ሆይ ናልን የምትሉ በደንብ አጨብጭቡ። ናልን የምትሉ ምክንያቱም ብዙ ስለማትተዋወቁ ከተለያየ አካባቢ ስለመጣችሁ ነው መሰለኝ። አንዱ እስቲ ቆይ ገሌ እስከምትናገር ብላችሁ ትጠባበቃላችሁ። እስኪ ይምጣምቱን በደንብ አጨብጭቡ። እግዚአብሔር ሆይ ናልን የምትሉ እሺ። ኧረ ጌታዬ ሆይ ገና ንስሐ አልገባሁም አልታጠብሁምና ትንሽ ቆይ የምትሉ ደግሞ በደንብ አጨብጭቡ። እንዴት ነው ነገሩ? እሺ አሁን እግዚአብሔር ቶሎ ይምጣ ይቆይ ይቆይ የምትሉ ይምጣ የምትሉ አሁን አጨብጭቡ። እንዴ እየተቀያየራችሁ ነው የምታጨበጭቡ ወይስ አንድ ላይ ነው? አዎ እግዚአብሔርማ ይቆይልን፣ በእውነት ይቆይ። እኔ ይቆይልኝ ነው የምለው ለእኔ። እናንተ ታጥባችሁ ተለቃልቃችሁ ወጣትነታችሁን በሚገባ እያካሄዳችሁ ያላችሁት ዛሬ ይምጣላችሁ። እኔ ግን ገና በጭቃ ውስጥ ስላለው ይቆይልኝ። ጌታዬ ሆይ እባክህ ቶሎ አትምጣ፣ ለምህረት ግን ቶሎና ካልነው እነዚህ ቅድም የዘረዘርናቸውን 6ቱን ኃጢአቶች ሰርተናልና እነዚህ አክመን ንስሐ ገብተን ወጣትነታችን ለቤተ ክርስቲያን ሰጥተን ከእግዚአብሔር ጋር ለመኖር የተዘጋጀ ልብ እንዲኖረን የሚያነሳሳውን መንፈስ ሊያድለን ግን ይምጣ። ይሄ እጅ የማን ነው? አሁን የማን ነው? የኛ። ጎበዝ። ማን የሰጠን? ምን እንድናደርግበት? በሉ በደንብ አድርጋችሁ ሰይጣንን አናዱ፣ አጨብጭቡ። በደንብ አድርጋችሁ በደንብ ሰይጣንን ማናደድ ማለት ወጣቱ ቤተክርስቲያን ቁጭ ብሎ እጁ ለልማት ሲዘረጋ ማየት፣ እጁ ለምጽዋት ሲዘረጋ ማየት፣ እጁ ለድንግል ሲያጨበጭብ ማየት። ይሄ ነው የቤተክርስቲያን ዓላማዋ። በደንብ አድርጋችሁ ሰይጣንን ማናደድ ማለት ይሄ ነው። በቃ መድኃኒዓለም ሰው በሁለት ወገን ዝም ይላል አሉ አባቶቻችን። አንደኛው በጣም ሲጠግብ ዝም ይላል፣ አንዱ ደግሞ በጣም ከራበው ዝም ይላል። እናንተ ከየትኛው ናችሁ? ከሌባው ጋር ትሮጣለህ ማለት የመጀመሪያው ሌባ ዲያብሎስ ነው። ሰው ሌባ አይደለም እኮ። ሰው ሌባ ነው የሆነው ወጣቱ የሚሰርቀው ምን ሲሆን እንደሆነ ታውቃላችሁ? ጭንቅላቱ ላይ እግዚአብሔርን ነቅሎ ዲያብሎስን መትከል ሲጀምር እኮ ነው። ዛሬ የመጣንበት ዓላማ እግዚአብሔር ምን ሰርተን ዝም እንዳለንና አሁንስ ምን እንሆን የሚለውን ወረሰይ ከመክፈል ተከምዝነ ዘማውያን እድል ፈንታህን ከዘማውያን ጋር አድርገህ ከነሱ ጋር ስትጨፍር እንደፈለገ ስትሆን አየሁ አለ። ይሄንን ግን አድርገህ ተናገሩ። ይሄንን አድርገህ ስንተኛው ነው? አፍን ክፋትን አበዛለ። በዚህ ዘመን እንደምናየው እውነት ለመናገር ምናልባት አንዳንዶቻችን ካለን ሃይማኖታዊ ቁጭት፣ አንዳንዶቻችን ደግሞ አስታኮ ለመሳደብ ስለፈለግነ ስንፈልግ ሊቃነ ጳጳሳትን ሁሉ ሳይቀር ፎቶ እንዲዘቅዝቀን ደግሞ ገሌ አባት ናቸው የሚል ወጣት፣ እንዲህ አይነት ወጣት ለማፍራት አይደለም የቤተ ክርስቲያን ዓላማዋ። ችግር ቢኖር የሚጸልይ ወጣት፣ እባክህን የሳቱትን ሳይሆን እውነተኞችን አባቶች እያየን እንድንጸና አድርገን የሚል ወጣት እንጂ አፉ ክፋትን የሚያበዛ ወጣት ለመፈብረክ አይደለም ቤተ ክርስቲያን ዓላማዋ። አንዳንድ ሰው እስከ ጥግ ይሰድብሽና እስከ ጥግ ይሰዳደብና እንደው ልቤ እኮ ምንም የለም አፌ ነው እንጂ ይላል አይደል? በነገራችን ላይ ከልብ የሌለ ላፍ ይነገራል። በደንብ አስተውሉ። እገሌ አፉ ነው እንጂ እኮ ከልቡ ምንም የለ ከተባለ ውሸት ነው። ለምን ካላችሁ ሰው የሥላሴ ምስጢረ ሥላሴ ማስተማሪያ መንገድ ነው። ለምሳሌ አብ በልብ አይደለም የሚባለው? አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ በምን ይመሰላል? በእስትንፋስ አይደለም። ስለዚህ ከልብ ያለለ ቃል ሊወጣ አይችልም ነው። ከመዘመር ይልቅ መዝፈን ለቤተ ክርስቲያን ለቤተ እግዚአብሔር አገልግሎት እልል የሚል አንደበት ሌላ ቦታ ሄዶ ላላስፈላጊ ነገር እልል ሲል አፉ ክፋትን አበዛ። ይህንን ሁሉ አድርገህ ምን ዝም አልሁ? ክብርሽ ገናና ነው ለዘላለም። ክቡር መምህራችን መላከማዊ በቃሉ ያለው
የካቴድራላችን ዋና ጸሐፊ፣ የተከበራችሁ መምህራነ ወንጌል፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዘማሪያን፣ ዘማሪያት፣ ከሩቅም ከቅርብም እግዚአብሔርን ሰምታችሁ እግዚአብሔርን ሽታችሁ በምህረቱ ስፍራ ለምህረት በሰላሙ አደባባይ ለሰላም የተሰባሰባችሁ ምእመናንና ምእመናት ሕፃናት ጭምር በሥላሴ ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? ታላቁ ሊቅ አውግስጢኖስ ሰይጣንን ማናደድ ከፈለግ እግዚአብሔር ይመስገን በል ይላል። ሲበሉ እንደምን ዋላችሁ? አሁን ማንን ማናደድ ነው? ማንን ለማናደድ ነው? የወጣት አንደበቱ ሰይጣንን ሲያናድድ እግዚአብሔርን ሲያስደስት ደስ ይላል። እንደምን አመሻችሁ? አሜን። በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ድቅድቁን ጨለማ አርቆ በሰላም ስንመላለስ እንድንውል አድርጎ ለዚህ ያደረሰን አምላካችን ሌላ የምንከፍለው አንዳች ነገር የለንምና ክብር ምስጋና ለስም አጠራሩ ይሁን። እጅ ያላችሁ በሙሉ ከፍ አድርጋችሁ አመስግኑት። አምላካችን እግዚአብሔር የተመሰገነ ይሁን። አምላክን ያየንባት የተቀማነው ርስት እንዲመለስ ምክንያት የሆነችን ያለሷ የተዋሕዶ ምስጢር አይመሰጠርም፣ አይነበብም፣ አይተረጎምምና አምላክን ወልዳ በድንግልና ጸንታ የኖረች ይልቁንም ዳግም ትንሣኤን እንዳታይ ከፍጥረታት ሁሉ ለይቶ በክብር አስነስቶ በኩረ ትንሣኤ ልጇ መድኃኔዓለም ኢየሱስ ክርስቶስ በቀኙ ያስቀመጣት የክብራችን ዘውድ የተማሪው ያኩፋዳው ሙላት የነማማ የጓዳቸው በረከት ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ከፍ አድርጋችሁ አመስግኗት እመቤቴን። አጭር ደቂቃ እኔ ቁሜ እናንተ ተቀምጣችሁ እንማማራለን። እግዚአብሔር አምላካችን ሰው ሊማር ከፈለገ በተለያየ መንገድ ይማራል። ፍጥረታትን እግዚአብሔር ሲፈጥር ለሰው ልጆች መምህራን አድርጎ ነው። በጣም ከሚገርሙ መምህራን መካከል ደግሞ አንዱ የሰው ልጅ ትልቁ መምህር መጋቤ ሐዲስ፣ መጋቤ ብሉይ፣ ሊቀ ምናምን፣ ሊቀ ሊቃውንት ምናምን እንዳይመስላችሁ። ትልቁ የሰው ልጅ መምህሩ ቢያንስ እንኳን ቤተክርስቲያን መጥቶ መማር ባይችል አንድ ትልቅ መምህር አለ። ያም ምንድነው ካላችሁ ሞት የሚባል መምህር አለ። ማን የሚባል? ማን የሚባል? እንዴ መናገር ብርቅ ነው እንዴ? የወጣት አንደበታው ሌላ ቢሆን ስለ ኳስ ብጠይቅ በእርግጠኝነት በደንብ ነው የምትናገሩ። ማን የሚባል? ሞት የሚባል የሁላችን መምህር አለ። ሰው ከሞት እንኳን ይማራል። እንዴት ይማራል ካለህ አቶ እገሌ ሲባል የነበረ ሰው ነፍሱ ከስጋው ተለይታ እገሌ አርፏልና ቀብር ድረስ ይባላል። ከዚያ በኋላ መንገድ ላይ ያለው ሌላው ጓደኛው አቶ እገሌ ከቤት ወጣል ሳይሆን ሚል ማን ከቤት ወጣል ነው የሚባለው? ማን ነው የሚባለው? ስለዚህ ይሄ ራሱ መምህር ነው። ሰው መማር ከቻለ ከሞት ይማራል፣ ከጤና ይማራል፣ ከበሽታ ይማራል፣ ከበሽተኞች ይማራል፣ ከብዙ አይነት እንማራለን። እግዚአብሔር ወዶና ፈቅዶ ደግሞ እንደዚሁ በምህረቱ አደባባይ መሐሪው መድኃኔዓለም አሰባስቦ እኔን ቁሜ እናንተን ተቀምጣችሁ ሊያስተምረን ፈቅዷልና እኔ የምናገርበትን አንደበት እናንተ የምትሰሙበትን ዝነ ልቡና ለሁላችን ያድለን። ነቢየ እግዚአብሔር ቅዱስ ዳዊት እንደምታውቁት ብዙ ነገሮች የተፈራረቁበት ሰው ነው። ወጣት እንደመሆናችን መጠን ወጣቶች በደንብ አስተውሉ። ዳዊት በወጣትነቱ ሳይሆን ገና ወጣትነት ላይ እንኳን ሳይደርስ ለንግስና የታጨ ግን የተሰጠውን መክሊት በአግባቡ የተጠቀመ አንዳንዴ መውደቅ አለና ከውድቀቱም ደግሞ እግዚአብሔርን በመለመኑ ከውድቀት የተነሳ ያ ኃጢአቱ የሰራው ኃጢአት ተረስቶለት አማካሪ የልቤ ተናጋሪ ዳዊት የሚናገር የኔን ሐሳብ ነው ብሎ እግዚአብሔር እንደ ልቤ ብሎ የጠራው ሰው እና እግዚአብሔርን ሲያደንቅ ኖሮ እግዚአብሔር ምስጢሩን ሲገልጥለት የእግዚአብሔር ዝምታ
የሰው ልጅ ጥፋት ብዛት ሁለቱን እያነጻጸረ ሊናገር ሲፈልግ በመጀመሪያ መዝሙር 49 ቁጥር 1 ላይ ጀምራችሁ ስታነቡ እንዲህ ይላል። አምላከ አማልክት እግዚአብሔር ነበበ ወፀዋዐ ለምድር። የአማልክት አምላክ እግዚአብሔር ተናገረ፣ ምድርን እንዲህ ብሎ ጠራት አለ። ተናገረ፣ እግዚአብሔር ተናገረ። አሁን ልብ በሉ፣ ዳዊት የሚለው እግዚአብሔር ተናገረ ነው፣ ምድርን ጠራት ነው። ግን ይቺ ምድር የተፈጠረችው በመናገር አይደለም። እግዚአብሔር ይቺ ምድር ሲፈጥራት በማሰብ ነው። የምታዩት ሰማይና የቆምንባት ምድር የተፈጠሩት እግዚአብሔር ሲናገር አይደለም። ምን ሲል ነው የተፈጠሩ? ምን ሲል ነው? መድኃኒዓለም። ሰው በሁለት ወገን ዝም ይላል አሉ አባቶቻችን። አንደኛው በጣም ሲጠግብ ዝም ይላል፣ አንዱ ደግሞ በጣም ከራበው ዝም ይላል። እናንተ ከየትኛው ናችሁ? ከረሃብተኛው ወይስ ከጠጋበኛው? ይኸውላችሁ የእግዚአብሔርን ቃል ስትጠየቁ መናገር ሁለት ጥቅም አለው። አንደኛው የእግዚአብሔርን ቃል ትለማመዳላችሁ፣ እንለማመዳለን። ሁለተኛው ደግሞ ሰይጣን ከኛ ይርቃል። ዝም ካላችሁ ታባቱና ሰራውለት አፉን ለጉሜ ያዙት ነው የሚል። ስለዚህ ልጓማችን ለመፍታት ነው እንጂ የመናገር ተናገሩ የማለት ሱስ ኑሮብን አይደለም። እና ወጣቶች ደግሞ ካሁኑ የእግዚአብሔርን ቃል መናገር ስትጠየቁ መለማመድ ይገባል። ስለዚህ ሰማይና ምድር የተፈጠሩት በማሰብ ነው። ግን ምን አለ ነብዩ? አምላከ አማልክት እግዚአብሔር ነበበ ወፀዋዐ ለምድር። የአማልክት አምላክ እግዚአብሔር ተናገረ፣ ምድርን ጠራት አለ። ምን ማለት እንደሆነ ታውቃላችሁ? እግዚአብሔር ማለቱ ነው። ይህችኛዋ መሬት ማለት አይደለም። እግዚአብሔር ተናገረ ማለት ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችንና በምሳሌያችን ለምስጋና የሚሆን መላእክትን መስሎ እንደ መላእክት የሚያመሰግን እንደ መላእክት ቅዱስ 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 እያለ ምስጋናው ሰማያዊ የሆነ ፍጥረት ከመሬት እንስራ እናብጅ፣ ሰውን በአርአያችን እንፍጠር ብሎ እግዚአብሔር ተናገረ ማለት ነው። እንደዚህ አድርጎ እግዚአብሔር ሰማያውያን መላእክትን ምድራውያን ደቂቀ አዳምን ከፈጠረ በኋላ የኛ ስራችን በምስጋና እንድንኖር ነው። እና ይህንን ክብራችንን ያጣው ነው የሰው ልጆች በኃጢአትም በጽድቅም መካከል እንደ አሮጌ ልብስ አንዴ ጭቃ ሲነካ አንዴ ሲታጠብ፣ አንዴ ሲቆሽሽ አንዴ ሲጠራ፣ በእንደዚህ አይነት ህይወት እንደሚኖረው ልብሱም እንደዚህ አይነት ታሪክ እንዳለው የኛም ህይወት አንዴ ኃጢአት ስንሰራ አንዴ ስንጸድቅ፣ አንዴ ስንኮነን፣ አንዴ ስንነሳ፣ አንዴ ስንወድቅ ነው። ወጣቶች በተለይ እኔና እናንተ እንደዛ ነው ህይወታችን። እና ነብዩ ኃጢአትንም ያውቃታል። መኑ ያአምራለ ወይን አሉ ሊቃውንቱ። ጠላን ማን ያውቃታል ቢሉ ዙሮ የቀመሰ። ስለዚህ የኃጢአትን ጉዳት ኃጢአት የሰራ ሰው ያውቃታል። ስለዚህ ዳዊት ጠንቅቆ ሁለቱንም ስላወቀ እግዚአብሔር እንዲህ አለ ይልና በኋላ እሱ ከእግዚአብሔር ጋር መኖር ጀምሮ ህይወቱ ከእግዚአብሔር ጋር ተስተካክሎ ሲቀጥል እንዲያውም እግዚአብሔር ቃሉን እያሳደረበት ለእኔና ለእናንተ ትምህርት መጻፍ ጀመረ። ቁጥር 16 ጀምሬ እሱን 6 ነጥቦችን በተለይ ለወጣቶች ለኛ ምን እየሰራን እንደሆነ ነብዩ ምን እንደነገረን በደንብ ማየት ያለብን 6 ነጥቦች አሉ። ስንማር ሌላ ጥቅስ አንድ በዚሁም አጋጣሚ መዝሙረ ዳዊት እንጸልያለን። ብዙ የጸሎት መጻሕፍት አሉን። በተለይ ወጣቱ አንዳንዴማ ክርስትና ስንጀምር አንድ ሳምንት አንደኛ ጸሎተኛ፣ አንድ ሳምንት አንደኛ ዟሪ ነው የምንሆነው። አንድ ሳምንት ሰጋጅ፣ አንድ ሳምንት ደግሞ ሌላ ዓለም ውስጥ ነው የምንሆነው። እና አንዳንዴ 100 ምናምን የሚባል የጸሎት መጽሐፍ ላይ 120 ምናምን ትልልቅ ድርሳኑ ገር ምን በቃ አይቀረኝልና አግተልተለም ይዘን እንዞራለን። አይነቀፍም ይሄ። አንዳንዴ ደግሞ ምን እግዚአብሔር ብዙ ጸሎት በማብዛት ነው እንዴ እንደውስ ይሄን ጸለይ ነው ደግሞ እርግፍ አድርገን እንተዋለን። ስለዚህ መዝሙረ ዳዊትንም ስናነብ ምን ያህል ጥቅም እንዳለው በዚሁ ለማሳየት ነው። በተለይ ለወጣቶች ከብዙ ፈተና የሚከላከልን ስለሆነ እንዲህ ይላል። ቁጥር 17 ጀምሮ ቁጥር 16 ጀምሮ እንዲህ ይላል። መዝሙረ ዳዊት መዝሙር 49 ቁጥር 16 ወለኃጥእ ሰይቤሎ እግዚአብሔር አለ። እግዚአብሔር ኃጢአተኛውን እንዲህ ይለዋል። ማንን? ኃጢአተኛውን ሲል አሁን ትምህርቱ የወጣቶች ነው እንበል እንጂ ኃጢአተኛውን ሽማግሌውን ይመለከታል፣ ወጣቱን ይመለከታል፣ ኃጢአት ካህናቱን ይመለከታል፣ ነገሥታቱን ይመለከታል፣ እኛን ይመለከታል። ኃጢአት ማታንዣብብበት የለም። ትልቁ ብልጠት ግን ከመጣው ፈተና ለማለፍ መዘጋጀት ነው። እና ኃጢአተኛውን እግዚአብሔር እንዲህ ይለዋል አለ። አንተ ኃጢአተኛ። ይህ ትምህርት ምዕመናንም ካህናትም የተገሰጹበት ትምህርት ነው በሊቃውንቱ አተረጓጉም። አንተ ሰው፣ አንተ ኃጢአተኛ በእውነት ብዙ ሕጌን ታስተምራለህ፣
አንተ ግን ሕጌን ጠልተሃል። ለማንኛውም ግን እግዚአብሔር ኃጢአት የሚሰሩትን እንዲህ ይላቸዋል አለ። ወጣቱ እመኒ ርኢከ ሰራቄ ትረውጽ ምስሌሁ የመጀመሪያው ነው። አንተ ሌባ ስታይ ከሌባው ጋር ትሮጣለህ። ይህ ቃል ቢሰማችሁ ሁላችሁ ትላላችሁ ሌባ ስታይ በሉ ከሌባው ጋር ትሮጣለህ። ማን ነው ይሄን ያለው? እኔ አይደለሁም። መዝሙር 49 ቁጥር 18 ላይ ያለው ነው ይሄ። እመኒ ርኢከ ሰራቄ ትረውጽ ምስሌሁ። አንተ ሰው ሌባ ስታይ ከሌባው ጋር ትሮጣለህ። ርዕሳችን ምንድን ነው ያልኋችሁ? ይሄንን አድርገህ ዝም አልሁህ ነው። ሌባ ስታይ ከሌባው ጋር ትሮጣለህ ማለት ለጊዜው እንደምታዩት አንዳንዴ ሰው ከሌባ ጋር ይሮጣል። አንዱ ከሰረቀው ለመካፈል፣ አንዱ የተሰረቀውን ለማስጣል። ከየትኛው ወገን እንደምንሮጥ ሩጫችን እኛ እናውቀዋለን። ሊቃውንቱ ሲተረጉሙት ግን ከሌባው ጋር ትሮጣለህ ማለት የመጀመሪያው ሌባ ዲያብሎስ ነው። ሰው ሌባ አይደለም እኮ። ሰው ሌባ ነው የሆነው። ወጣቱ የሚሰርቀው ምን ሲሆን እንደሆነ ታውቃላችሁ? ጭንቅላቱ ላይ እግዚአብሔርን ነቅሎ ዲያብሎስን መትከል ሲጀምር እኮ ነው። የሰው ልጅ ሁልጊዜ አትክልትን የሚቀበል ለምለም መሬት ነው የሚቀበለው። ዘር የሚያበቅለው ዘር ነው ልዩነቱ። የዲያብሎስን ፍሬ ነው የሚያበቅለው ወይስ የእግዚአብሔርን ነው የሚለው ነው እንጂ የሰው ልጅ አይኖር ሁለቱንም ይቀበላል። ስለዚህ የመጀመሪያው ሌባ ዲያብሎስ ነው። ዲያብሎስ እግዚአብሔርን ሰረቀ፣ ራሱን ሰረቀ። አሁን ሰው ሲሰርቅ መጀመሪያ አንዳንድ ሰው ይገርመኛል። እዚህም አሁን ሊኖሩ ይችላሉ። እናንተ ወንጌል ስትሰሙ እንዲህ ቦርሳ ኪስ የሚዳስሱ ወጣቶች ይኖራሉ። በእውነት እነሱን እግዚአብሔር በዚሁ ያስቀርልን። አሜን በሉ። እርግማን እኮ አይደለም። በዚሁ ያስቀርልን ማለት ክርስቲያን ያደርግልን፣ እጃቸውን ንጹህ ያደርገው ማለት ነው። ወንዶች ብቻ አይደሉም፣ ሴቶችም ጥሩ ቀሚስ ለብሰው የሚዳስሱ አሉ። በእውነት እግዚአብሔር ከእንደዚህ አይነት ሴቶች ይጠብቃችሁ። አንዳንዱም ሌባ ሲሰርቅ ከረባቱን ግጥም አድርጎ እንኳን ለስርቆት ልትጠረጥሩት ልብሱን ለመንካት የምትፈሩት እኮ ነው። ግን መንጥፎ ይሄዳል። እና ሌባ ስታይ ከሌባው ጋር ትሄዳለህ ማለት የዲያብሎስን ስራ ትሰራለህ ማለት ነው ባጭሩ። ሌባው እሱ ነው። ይሰርቃል፣ ትሰረቃለህ። እያንዳንዶቻችን አይምሯችን በምን እንደሰረቀው በተለይ ወጣቶች ዲያብሎስ ምን ነው የሰረቀኝ? አንዱ እጁን ሰርቆታል፣ አንዱ አይኑን ሰርቆታል፣ ያንዱን ጆሮውን ሰርቆታል፣ ያንዱ ልቡን ሰርቆታል፣ ያንዱ አፍንጫውን ሰርቆታል፣ ያንዱን እጁን ሰርቆታል። እጁን ሲሰርቀው ደም ያፈሳል፣ አይኑን ሲሰርቀው ክፉ ያያል፣ ጆሮውን ሲሰርቀው ክፉ ይሰማል፣ እግሩን ሲሰርቀው ወደ ጠንቋይ ወደ አመፅ ስፍራ ይጓዛል፣ አፍንጫውን ሲሰርቀው ሌላ ባይል ነገር ያሸትበታል። ምን ይርኢከ ሰራቄ ትረውጽ ምስሌሁ። ሌባ ስታይ ከሱ ጋር ትረዳለህ። ይሄን ሁሉ አድርገህ ግን አለ እግዚአብሔር ዝም አልሁ። ይሄ የእናንተ አዝማች ነው። ይሄንን አድርገህ ምን አልሁ? ተመልከቱ። አንደኛ ሰርቀን ዝም አለን። ወጣቶች ዛሬ የመጣንበት ዓላማ እግዚአብሔር ምን ሰርተን ዝም እንዳለንና አሁንስ ምን እንሆን የሚለውን ለማሳየት ነው። የመጀመሪያው ስርቆት ነው። 6 ነጥብ ያልኳችሁ። ስርቆት በብዙ መንገድ ይተነተናል። ከሰዓታችን አንጻር ግን ሌባ አይተህ ከሌባው ጋር ስትሮጥ አየሁ፣ ይሄን አድርገህ ደግሞ ዝም አልሁ አለ። ይቀጥልና ሁለተኛው ወረሰይከ መክፈልተከ ምስለ ዘማውያን፣ ከሌባው ጋር ሩጠህ ገንዘብ አገኘህ አለ። ባገኘው ገንዘብ ደግሞ ከዘማውያን ጋራ እድል ፈንታህን አደረገው። ይሄ እኔና የእናንተ ፈተና ነው። እየሰማችሁ ነው? ከነማን ጋር አለ? ከዘማውያን። አንዳንዴ ዘማውያን የሚለውን ቃል ስንጠራ ወይም ዘማ ሲባል ሴት ከወንድ ወንድ ከሴት የሚደረግ ፍላጎት አድርገን ልንስለው እንችላለን። እሱ ብቻ አይደለም። ዘማዊነት ማለት ባንድ አለመጽናት ማለት ነው። አሐዝክዎ ወኢያሐድጎ ሰሎሞን የያዙትን አልለቀውም አለ። ዘማዊነት ትናንት እግዚአብሔር አለ። የመጀመሪያው ዘማዊው ዲያብሎስ ነው። ለምን? ዲያብሎስ እኔ አምላክ ነኝ ብሏል አይደለ? ግን ነው አይደለም? ዝም ካላችሁ ነው እያላችሁ። ዲያብሎስ አምላክ ነው አይደለም?
ግን ምን ነኝ አለ አለ። አያችሁ ውሸታ። በነገራችን ላይ እንደ ዲያብሎስ ያለ ውሸታ፣ እንደ ዲያብሎስ ያለ መናጢ ድሃ የለም። እንደ ዲያብሎስ ያለ ፈሪም የለም። ችግሩ ምን እንደሆነ ታውቃላችሁ? ያጀገነው እኛ ወጣቶችን እኮ ወጣቶችን እኛ እሱን ለማባረር ከፈለግነ እሱ ጉልበተኛ ይመስላል፣ ግን ፈሪ ነው። እንደ ዲያብሎስ ያለ ጉልበተኛ የለም። እንደ ዲያብሎስ ያለ ተሸናፊም የለም። ይገርማችኋል። እሱን ለማሸነፍ ቀላል ነው። በተለይ ወጣቶች እንዴት አድርገን እናሸንፈዋለን? እንደው ይህን ጉልበተኛ አመፀኛ ካላችሁ ይሄው ነው። እንደዚህ ሆኖ የምታሸንፉት ሐዋርያው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 15 ላይ እስመ ከመዝ ውእቱ ፈቃዱ ለክርስቶስ፣ የእግዚአብሔር ፈቃዱ እንዲህ ነው ይላል። የሰው ልጆች የወጣቱ ሕይወት እንደዚህ እንዲኖር ነው የእግዚአብሔር ፈቃዱ። በዚህ ሰዓት እኔና እናንተ ሌላ ቦታ ነበር የምንሆነው አይደለ? እግዚአብሔር ግን በድንቅ አጠራሩ ከዓለም ጫጫታ፣ ከዓለም ሆካታ፣ ከሌቦች ለይቶ የሌባው የዲያብሎስ ስራ አስፈጻሚ እንዳልሆን መድኃኒዓለም ግቢ ውስጥ ቁጭ ያደረገን። ይህንን ያደረገ አምላካችን ክብር ምስጋና ይድረሰው። በእውነት በዚሁ አሰባሰበን፣ አገናኘን። ድሮም ሴቶች እልል ስትሉ እንጂ ስታጨበጭቡ አትችሉም፣ አውቃለሁ። እናንተ በደንብ እያጨበጨባችሁ አይደለም። በነገራችን ላይ በደንብ ቶሎ ቶሎ እንድታጨበጭቡ አልፈልግም። ስለዚህ ወረሰይከ መክፈልተከ ከምስለ ዘማውያን፣ እድል ፈንታህን ከማን ጋር አደረግህ አለ? ከዘማውያን ጋር አደረግህ። ተመልከቱ፣ ኃጢአት ተወራራሽ ነው። ቀላይ ለቀላይ ትጼውኦ፣ ማይበል ማይበልን ይጠራል እንዳለ ነብዩ እግዚአብሔር ቅዱስ ዳዊት አባቶቻችንን ሲተረጉሙት ቀላይ ለቀላይ ኃጢአትን በተለይ የወጣቱ ፈተናው አንድ ኃጢአትን ሰራና በእውነታውን እንዲሁ ወደ እግዚአብሔር ብቀርብ ሊቀበለኝ ነው እንላለን። ከዛ እንደገና ሌላ ኃጢአት እንጨምርበታለን። እያልን ከቤተ መቅደሱ እንሸሻለን። ቀላይ ለቀላይ ኃጢአትን ይጠራዋል። ሐሜት ድብድብ መገዳደልን፣ አንዱ አንዱን እየሳቡ ነው የሚሄደው። ጽድቅም እንደዚያ ነው። ወንጌል መማር አንዷ ማይበልናት። ከዛ ወደ ምን ትጠራለች? ቀላይ ለቀላይ ትጼውኦ። ማይበልን እንደሚጠራው ወንጌል የተማረ ልብ ንስሐ ወደ መግባት ይሳባል። ንስሐ ወደ መግባት የተሳበ ልብ ደግሞ ስጋ ወደሙን ወደ መቀበል ይሳባል። ቀላይ ለቀላይ ትጼውኦ፣ ማይበልን ይስበዋል ማለት ይህ ነው። ስለዚህ ወረሰይከ መክፈልተከ ከምስለ ዘማውያን፣ እድል ፈንታህን ከዘማውያን ጋር አድርገህ ከነሱ ጋር ስትጨፍር እንደፈለገ ስትሆን አየሁ አለ። ይሄንን ግን አድርገህ ተናገሩ። ይሄንን አድርገህ ስንተኛው ነው? ስንተኛ ነው? ሁለት። መጀመሪያ ሰረቅን፣ እግዚአብሔር ዝም አለን፣ አቤት ይቅር ባይነቱ። ከዛ ዘሞትን፣ ዝም አለን። ሶስተኛውን ደግሞ እንዲህ አለ፣ አፉከ አብዝሃ ለእኪታ። ሰረቅ፣ ዝም አልሁ። ዘሞት፣ ዝም አልሁ። አፍህ ክፋትን አበዛ። ምን አፍህ መዝሙረ ዳዊት ላይ ነው፣ ሌላ ላይ ነው። አፍህ ክፋትን አበዛ አለ። በዚህ ዘመን እንደምናየው እውነት ለመናገር ምናልባት አንዳንዶቻችን ካለን ሃይማኖታዊ ቁጭት፣ አንዳንዶቻችን ደግሞ አስታኮ ለመሳደብ ስለፈለግነ ስንፈልግ ሊቃነ ጳጳሳትን ሁሉ ሳይቀር ፎቶ እንዲዘቅዝቀን ደግሞ ገሌ አባት ናቸው የሚል ወጣት፣ እንዲህ አይነት ወጣት ለማፍራት አይደለም የቤተ ክርስቲያን ዓላማዋ። ችግር ቢኖር የሚጸልይ ወጣት፣ እባክህን የሳቱትን ሳይሆን እውነተኞችን አባቶች እያየን እንድንጸና አድርገን የሚል ወጣት እንጂ አፉ ክፋትን የሚያበዛ ወጣት ለመፈብረክ አይደለም ቤተ ክርስቲያን ዓላማዋ። እናንተ እንደዚህ ናችሁ እያልኳችሁ ግን አይደለም። የእያንዳንዳችን ራሳችንን እናውቀዋለን። አያችሁ፣ አፍህ ክፋትን አበዛ። አቤት ያፍ ክፋቱ! አንዳንድ ሰው እስከ ጥግ ይሰድብሽና እስከ ጥግ ይሰዳደብና እንደው ልቤ እኮ ምንም የለም አፌ ነው እንጂ ይላል አይደል? በነገራችን ላይ ከልብ የሌለ ላፍ ይነገራል። በደንብ አስተውሉ። እገሌ አፉ ነው እንጂ እኮ ከልቡ ምንም የለ ከተባለ ውሸት ነው። ለምን ካላችሁ ሰው የሥላሴ ምስጢረ ሥላሴ ማስተማሪያ መንገድ ነው። ለምሳሌ አብ በልብ አይደለም የሚባለው? አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ በምን ይመሰላል?
በእስትንፋስ አይደለ? ስለዚህ ከልብ ያለለ ቃል ሊወጣ አይችልም ነው። ስለዚህ ምንድነው አፍ ክፋትን አበዛ። ምን ክፋት ሰራ? ይዘምራል ሲባል ዘፈነ፣ ይመርቃል ሲባል ረገመ። ተመልከቱ፣ ይመርቃል ሲባል ረጋሚ ትውልድ ይበዛል በዚህ ዘመን። ከመዘመር ይልቅ መዝፈን፣ ለቤተ ክርስቲያን ለቤተ እግዚአብሔር አገልግሎት እልል የሚል አንደበት ሌላ ቦታ ሄዶ ላላስፈላጊ ነገር እልል ሲል አፉ ክፋትን አበዛ። ይህንን ሁሉ አድርገህ ምን ዝም አልሁ። ቶሎ ቶሎ ነው ይገባቸዋል። ከፋት ያንጻር ነው። አራተኛ ወልሳንከ ጸፈረ አለ ህብል አለ። እንዲገርም ነው አለ። ከንፈርህ ደግሞ አለ ሽንገላን አበዛ። ምንን አበዛ? ሽንገላ። ስንተኛው ነው ይሄ? ይሄን ሁሉ አድርገህ ዝም አልሁ። ሽንገላ ማለት አሁን ዝም ብሎ ወጣቱ በተለይ ሽንገላው ይችልበታል በእውነት። አሁን በተለይ ሴቶች ተጠንቀቁ። ሴቶች በተለይ አንቺ የልቤ ንግስት ይላል። ውሸቱን እንጀራ እኔ አንቺን ካላየሁ እኮ አንቺ ስልክ ካላነሳሽ እኮ እኔ እንጀራም አይበላኝም። ውሸቱን ሽንገላ ማለት ይሄ በቃ የልቤ ንግስት። አሁን ያንተ ልብ ድንች ያስቀምጣል እንኳን እሷን። ውሸት ነው ይሄ። ሽንገላ ማለት ይሄ ነው። እናንተ ደግሞ ይሄን ትቀበላላችሁ ሴቶች። እኔ እንግዲህ መጽሐፍ የሚለውን ነው። እኔ እንቅጭንቅጫን ነው የምናገር። ሰውየው እንቅጭንቅጫው ላልቀስበት እንዳለው ማለት ነው። እና መጽሐፍ ነው እኮ ያለው። ሴቶች ብዙ ጊዜ እንዲህ ሲላችሁ በጣም የተወደዳችሁ ነው የሚመስላችሁ እናንተ አስተውሉ። እንዲሁም በዚህ ትምህርተ ዋት መጽሐፈ ኪዳን የሚባለው ቤተክርስቲያናችን መጽሐፍ ለሴቶችና ለወንዶች ሴቶችን ይኸው እንግዲህ ኃጢአት የመጣ በእናንተ ምክንያት ነው። እውነት ነው አይደል? ይሄ ነገር እንተማመን አይደል? አዎ። ግን በእናንተ ምክንያት ቢመጣ ንጽሕት ክብርት ድንግል በሆነች በእመቤታችን በኩል ደግሞ ክሳችሁናል። እሷን አመስግኑልኝ። በእውነት የእናንተ መመኪያ የሁላችንም እናት ነው። እና ይኸው ሴቶች ብዙ ጊዜ ከንቱ ውዳሴ ይጠልፋቸዋል ወጣቶች። አሁን ሽንገላ ከንፈር ሽንገላን አበዛ። ፀጉርሽ ሲያምር ስትባል እንደውም አሁን እኮ ባለፈው አዘንገጥሞ ቆርጬው ነው እንጂ እዚህ ጋር ነበር የሚደርስ ብላ ትጨምርበታለች። እጅሽ ጥፍርሽ ያምራል ስትባል ስራ ብዝቼበት። ይኸው የሴት ኃጢአቷ በጀሮዋ። እስኪ በሉ ሴቶች ብቻ የሴት ኃጢአቷ በሉ በጀሮዋ። ከማን ተማራችሁት? ከእናታችን ሔዋን። ንግሥተ ሰማይ ወምድር ሲላት ዲያብሎስ አዎ ይገባኛል አለች። በጆሮዋ ሰራችሁ። በሉ ደግሞ ወደኛ ልምጣ። የወንድ ኃጢአቱ በሉ አትስጎምጎሙ፣ በደንብ ተናገሩ። የወንድ ኃጢአቱ በአይኑ። በምኑ? ወንድ በምኑ ኃጢአት ይሰራል? ሴቱ በምኑ ኃጢአት ይሰራል? በጆሮ። አያችሁ፣ ጆሮና አይንን አጋጥመን ደምረን ኃጢአት እንሰራለን በጋራ ማለት ነው። የእናንተ ከንቱ ውዳሴ ጠልፎ ሊጥላችሁ ነው። እኛን አፍጥጦ ማየት ጠልፎ ሊጥለን ነው። እንቅጩን ነው መጽሐፍ ነው የሚለው። እናንተን ምን አለ? ሴቶችን አጽንኑ አዛኒክሙ፣ ሴቶች ጆሮአችሁን አደንቁሩ አለ። ወንዶችን ደግሞ አኡሩ አዕይንቲክሙ፣ ጆሮአችሁን አደንቁሩ። ለምን ካለ ሔዋን በጆሮዋ ምክንያት የዲያብሎስን ሽንገላ ሰምታ በለስን ቆርጣ አመጣች። ከዛ ዲያብሎስ ያ የበለሱን ፍሬ ተመለከተው። ሲመለከተው ጎመጀበት። አዳም መጀመሪያ ኃጢአት የሰራ ሔዋን እጇ ላይ በለስን ስታሳየው ባይኑ አይቶ ሁለቱም ይሄ ነገርማ ጥበብ ይገልጣል ብሎ ጎምጅቶ ነው ኃጢአት የሰራው። ያ ውርስ ለእኛ ተረፈ። ወጣቶች፣ ለእኔና ለእናንተ ወንዶች የሔዋን ውርስ ለእናንተ። የጆሮ ችግር አሁንም አለ። ጆሮአችሁን ጠብቁ፣ እኛም አይናችንን እንጠብቅ። ብዙ ጊዜ ወጣቱ የሱ ያልሆነችውን መመልከት እንወዳለን። እውነት አሰብ ይሄንን አድርገን ዝም አለን። እናንተ ጆሮአችሁ ችግር አለበት። ይሄንን አድርጋችሁ ጆሮአችን በመንፈሳዊ ትምህርት እንዲታከም፣ አይናችንን በመንፈሳዊ ትምህርት እንዲታከም እግዚአብሔር አምላካችን በጎ ፈቃዱ ይሁንልን። ስለዚህ ወልሳንከ ጸፈረ አለ ህብል፣ ከንፈርህ ደግሞ ሽንገላ። ብዙ ጊዜ እንደዚህ ነን። በእኛም ዘንድ አለ። በቤተ መቅደሱ አገልጋዮችን አውቀን እንዲህ እንላለን። ያው እናንተም ብቻ ብለን መሄድ ስለሌለብን ያከበርን መስሎን የይሁዳን አስተሳሰብ የምንስል ይሄ የከንፈር ሽንገላ
ይቀበላል። ያልወደድነውን እንደምንወደው ማድረግ ትክክል አይደለም። ይሄን ሁሉ አድርገን ግን ዝም አለን እግዚአብሔር። አንድ ቀን ከንፈራቸው እውነትን ያወራል፣ አፋቸው በጎ ነገር ይናገራል ብሎ እግዚአብሔር ዝም አለን። ስለዚህ አንደበታችንን ከንፈራችንን ጠብቀን እንድንኖር እግዚአብሔር ይርዳል። ከንፈርና አንደበት በአንድ ስለሚነገሩ ነው። ምላስ ብቻዋን አትናገርም። ምክንያቱም ማን ያግዘዋል? አንዳንዴ እኮ መጽሐፍ ቅዱስ መጥቀስ ብቻ አይጠበቅብንም። ተፈጥሮን ማየት ይገባል። ማን ያግዘዋል ለመናገር? ከንፈር ካልተነቃነቀ ምላስ መናገር አትችልም አይደል? ስለዚህ ሁለቱ በአንድ ይተረጎማሉ በሊቃውንት እና ይህንን አድርገን ዝም አለን። ከንፈር አንደበት ሽንገላን አበዛ፣ ከንቱ ውዳሴ፣ የማይመስል ነገር መንገር። ወጣቶች የመሰብሰባችን ዓላማ ከሽንገላ እንድንወጣ ነው፣ ከአጉል ንግግር እንድንወጣ ነው። አምስተኛ ይሄኛው ደግሞ የከፋ ነው። መዝሙረ ዳዊት ተጻፈው ነው ይሄኛው ነው። ትነብር ወታሐምዮ ለእሁከ፣ ቁጭ ብለህ ወንድምህን አማኸዋል። ተመልከቱ። ሰረቅነ ዝም አለን፣ ዘሞትነ ዝም አለን፣ አፋችን ክፉ ተናገረ ዝም አለን፣ አንደበታችን ክፉ ነገር ሽንገላን አዘጋጀ ዝም አለን። ትነብር ወታሐምዮ ለእሁከ፣ ቁጭ ብለህ ወንድምህን አማኸዋል። ማንን? ወንድምህን። አሁን ራሳችን እኮ ነው እንበላለን። ያው ኦርቶዶክሱ ጋር ሌላ ጋማ ያለ እኮ ነው መቼም። ቁጭ ብለን ራሳችን እንቀናናለን። አቤት እገሌ፣ አሁን ለምሳሌ እገሌ ሲዘምር እንደው ወደኛ ልምጣኝ፣ እገሌ ሲዘምር በጣም ደስ ይላል ይባላል አይደለ? ከዛ አንደኛው ጓደኛው ምን ይላል? አዎ ሲዘምር በጣም ጎበዝ ነው ግን ይልና ያፈርሰዋል። ግን ብለን እናፈርሰዋለን ማለት ቁጭ ብለን እናማዋል። እንደዚህ ናት። ሐሜት ደግሞ በእናንተ ለእህቶችም ያው ያለ ነው። አሁን ዓላማችን አንደበታችን ከሐሜት ይልቅ ጆሮአችን ለሐሜት እንዳናከራየው ለወንጌል እናዘጋጀው ነው። ሌላ የተለየ ዓላማ የለውም። ቁጭ ብለን ወንድምህን አማው፣ ቁጭ ብለሽ እህትሽን አማሻት፣ ቁጭ ብለን ቤተክርስቲያንን ሁሉ ሳይቀር እናማለን እኮ እኛ ወጣቶች። አንዳንዴ መልአክ ሲሳታት እኔ ችግር ሲኖርብኝ እንዲሁ ቤተክርስቲያን እንዲያረግ ቤተክርስቲያን በእኔ አትለካም። እንዳትሳሳቱ። ቤተክርስቲያን ባንዱ ዘማሪ አትለካም። ቤተክርስቲያን ባንዱ ሰባኪ አትለካም። ቤተክርስቲያን ናት። አትሳሳቱ። ሲጀመር ቤተክርስቲያን ጥንቅቅ ብላ ያለቀች የተሰራች ናት። እኔ ነኝ የምሳሳተው፣ አንዱ ጓደኛዬ ነው የሚሳሳተው። ስለዚህ ቤተክርስቲያንን ሳይቀር እናማለን። ይሄ ነገር እንዲቀር ነው ጉባኤያችን። የመጨረሻው ወአንበርከ እንቅፍተ ለወልደ እምከ፣ ለእናትህ ልጅ እንቅፋት አስቀመጥ። ምን አይነት እንቅፋት? የስርቆ እነዚህ አምስቱ እንቅፋት ተብለው ይጠራሉ። በስድስተኛው ሲጠቃለል ማለት ነው። መስረቅ፣ መዘሞት፣ ክፉ መናገር፣ ሽንገላ፣ ሰው ማማት፣ መጨረሻ ለእናት ልጅ እንቅፋት መሆን ማለት ለኦርቶዶክስ ልጅ ማለት ለተዋህዶ ልጆች ለእናት ለጊዜው እንደ አቤልና እንደ ቃየል እርስ በርሳችን እንገፋፋለን ያን ሰው ልጆች። ነገር ግን የአንዲት ተዋህዶ ልጆች ሆኖ ደግሞ ተከባብሮ መኖር፣ መረዳዳት፣ መደጋገፍ፣ በምድር እንወደዳለን በሰማይ ዋጋ እናገኝበታለን ብሎ ማመን። ይህንን ሁሉ አድርገህ ዝም አልሁ አለ እግዚአብሔር። አቤት ዛሬ ስንቱን ስራ ሰርተን በወጣትነት ዘመናችን ወጣትነታችንን ለበጎ እናውለዋለን ስንል ክፉ ስራ ሰርተን እግዚአብሔር ግን ዝም አለ። ከዛ መጨረሻ ምን እንዳለ ታውቃላችሁ? አደመት ተከኑ ኃጢአት፣ እኔ ዝም ስልህ በእውነት ኃጢአት ጨውጨው አለችህን? ልምጣ አለ እግዚአብሔር። ይምጣ ይቆይ፣ ጨርሻለሁ ትምህርቴ። ይምጣ ይቆይ እግዚአብሔር አሁን ቢመጣ ነው ቢቆይ ነው የሚሻለው? ምረጡ እንጂ እንዴ! ይምጣ ወይስ ይቆይ? እስኪ እንደው እግዚአብሔር ሆይ ናልን የምትሉ በደንብ አጨብጭቡ። ናልን የምትሉ ምክንያቱም ብዙ ስለማትተዋወቁ ከተለያየ አካባቢ ስለመጣችሁ ነው መሰለኝ። አንዱ እስቲ ቆይ ገሌ እስከምትናገር ብላችሁ ትጠባበቃላችሁ። እስኪ ይምጣ የምትሉ በደንብ አጨብጭቡ። እግዚአብሔር ሆይ ናልን የምትሉ እሺ። ኧረ ጌታዬ ሆይ ገና ንስሐ አልገባሁም አልታጠብሁምና ትንሽ ቆይ የምትሉ ደግሞ በደንብ አጨብጭቡ። እንዴት ነው ነገሩ? እሺ አሁን እግዚአብሔር ቶሎ ይምጣ ይቆይ የምትሉ ይምጣ የምትሉ አሁን አጨብጭቡ። እንዴ እየተቀያየራችሁ ነው የምታጨበጭቡ ወይስ አንድ ላይ ነው?
አዎ እግዚአብሔርማ ይቆይልን፣ በእውነት ይቆይ። እኔ ይቆይልኝ ነው የምለው ለኔ። እናንተ ታጥባችሁ ተነቃልቃችሁ ወጣትነታችሁን በሚገባ እያካሄዳችሁ ያላችሁት ዛሬ ይምጣላችሁ። እኔ ግን ገና በጭቃ ውስጥ ስላለው ይቆይልኝ ጌታዬ ሆይ እባክህ ቶሎ አትምጣ። ለምህረት ግን ቶሎና ካልነው እነዚህ ቅድም የዘረዘርናቸውን 6ቱን ኃጢአቶች ሰርተናልና እነዚህ አክመን ንስሐ ገብተን ወጣትነታችን ለቤተ ክርስቲያን ሰጥተን ከእግዚአብሔር ጋር ለመኖር የተዘጋጀ ልብ እንዲኖረን የሚያነሳሳውን መንፈስ ሊያድለን ግን ይምጣ እና ልምጣ ወይ አለ። ልምጣ ጨውጨው አለህ እንደው ኃጢአት የዝም ስል ማላይ መስልህን አለ እግዚአብሔር። ትናንት የዋልንበትን ያውቃል፣ ዛሬ የዋልንበትን ያውቃል፣ ከዚህ ተነስተን ስንሄድ የት እንደምንሄድ ያውቃል። እኛውን ሂሳብ እየሰራን ነው። አንዳንዶቻችን መሸብን ምንል እንኖራለን። መሽቷላው መሸብን የመሸብን በኃጢአት ነው የመሸብን። ከእግዚአብሔር ጋር መኖራችን ግን የጽድቅኔማ በእውነት እዚህም እንዳለን እግዚአብሔርም አይምጣ። የመጨረሻዬ እስቲ ሁለት እጃችሁን ሁላችሁ ወደ ላይ አንሱ። ሁለት እጃችሁን በጣም አሁን እኔ አውግስጢኖስን መጣቀስ ለምክንያት ነው። ሰይጣንን ለማናደድ ሁለተኛው ብሏልና ከፍ አድርጉ በደንብ አድርጋችሁ በደንብ። አቤት መብራቱን ወደዚያ ብታዞሩት አሁን አያችሁት? ይሄ ሁሉ እጅ የሚገርም እኮ ነው። አሁን ይሄን ሁሉ እጅ ይዘን ነው እንዴ ዳ ምን ባለው እኛ። ይሄ እጅ የማን ነው? ጥያቄ ነው። የማን እጅ ነው? የማን እጅ ነው? አይደለም የእግዚአብሔር አይደለም። እግዚአብሔር ምን ያደርግበታል? ይጎርስበታል። ባንተ እጅ ሊበላ ነው እግዚአብሔር። ስንት ነገር ሲነካ የዋለ እጅ እኮ እግዚአብሔር ምን ያደርገዋል? ከፍ አድርጉ እንዳታወርዱ ቆዩ። ይሄ ወጣት እጅ በጣም መታየት አለበት። ከፍ እና ለመብራቱን ወደዚያ ብታዞሩት። እሺ ይሄ እጅ የማን ነው? አሁን የማን ነው? የኛ ጎበዝ። ማን የሰጠን? ማን የሰጠን? ምን እንድናደርግበት? በሉ በደንብ አድርጋችሁ ሰይጣንን አናዱ፣ አጨብጭቡ። በደንብ አድርጋችሁ በደንብ ሰይጣንን ማናደድ ማለት ወጣቱ ቤተክርስቲያን ቁጭ ብሎ እጁ ለልማት ሲዘረጋ ማየት፣ እጁ ለምጽዋት ሲዘረጋ ማየት፣ እጁ ለድንግል ሲያጨበጭብ ማየት። ይሄ ነው የቤተክርስቲያን ዓላማዋ። በደንብ አድርጋችሁ ሰይጣንን ማናደድ ማለት ይሄ ነው በቃ። እጃችሁን ይባርከው፣ ክፉ አይንካችሁ፣ የወጣትነት ዘመናችሁ በበጎ ይለቅ። ይሄንን ሁሉ አድርጋችሁ ዝም አልኳችኋል። ለምን እንደሆነ ታውቃላችሁ? እስከ ዛሬ ዝም ያለን ዛሬ ልክ እንደዚህ መጠን ለእግዚአብሔር እንደምናጨበጭብ፣ ለእመቤቴ እንደምናጨበጭብ፣ ለቤተ ክርስቲያን እንደምናጨበጭብ፣ እልል እንደምንል እግዚአብሔር እድሜ ሰጥቶን ነውና መጨረሻ መልእክቴ እንግዲህ ይህ ጉባኤ የቤተ ክርስቲያን ጉባኤ ነው። የማን ጉባኤ ነው አልኳችሁ? የቤተ ክርስቲያን። ይህ ጉባኤ ሲዘጋጅ መቼም ዝም ብሎ አይደለም፣ ብዙ ተደክሞበታል። ለምሳሌ አሁን ክቡር መልአከ ሞይ በቃሉ በመካከላችን ናቸው፣ የካቴድራላችን ዋና ጸሐፊ። ለምን ጉባኤው የትም ይሁን የመምህራን ስራቸው አይደለም እንዲህ በተንጣለለ ግቢ ተመቻችቶ እኔ ወጣቶች እነ ፈለገ ሌሎችም እንደዚህ ወጣቱን አስተባብረው ሌሎችም ሲያመጡ ማስተማሩ ላይ ደግሞ ቤተክርስቲያን ተረክባ ልጆች ማለቱን ታውቅበታለች። ቤተክርስቲያን እንደሚገባው በየአይነቱ እየፈተፈተች ማጉረሱን ትችልበታለች ቤተክርስቲያን። ስለዚህ ካቴድራሉ በሚገባ ሐሳቡን ተቀብሎ እኛ ራሳችን አለን ብሎ ከብዙ ሊቀ ጳጳሱ ጀምሮ ሀገረ ስብከቱ ዓላማው ቤተክርስቲያን በእንደዚህ አይነት ወጣቶች ተሰባስበው እንደ ቦሌ መድኃኔዓለም ያለ ካቴድራል ሰፋፊ ግቢ ያላቸው ቦታዎች ላይ ወጣቱ ቦታ ጠበበ እስኪል ገብቶ ወንጌል እንዲማር። ስለዚህ በባለቤትነት ካቴድራሉ ይሄው ተረክቡ። እናንተን ወንድሞቻችን እንዲያደርገው ሰብስበው አመጡ። ምንድነው የሚለው? ጳውሎስ አጠጣ ነው ተከለ ነው? እኔ ተከልኩ እንደሱ